1 ቁጥር 23 ማን ነው ቁጥር 26 ላይ ቃል አለ። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር የሚል ደግሞ አለ እና እዚህ እንፍጠር የሚለው at any time እነሱ እንደ ኤቪደንስ የሚጠቀሙት ክፍል ነው። ይሄን እግዚአብሔር በአካል 3 በመንፈስ ግን አንድ ነው ብለው ነውና እንደ ማስረጃ የሚጠቀሙት ደግሞ ያው አንተ ጋር ብሰማ በጣም ደስ ይለኛል። የእግዚአብሔር ሰው በጣም ሶሪ I would like to say again excuse me the man of God እንዲሁም ሁለተኛ ጥያቄ ዘፍጥረት ምዕራፍ 1 ቁጥር 23 ማን ነው ቁጥር 26 ላይ እንዲህ የሚል ቃል አለ። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር የሚል ደግሞ አለ እና እዚህ እንፍጠር የሚለው at any time እነሱ እንደ ኤቪደንስ የሚጠቀሙት ክፍል ነው። ይሄን እግዚአብሔር በአካል 3 በመንፈስ ግን አንድ ነው ብለው ነውና እንደ ማስረጃ የሚጠቀሙት ግን ክፍሉ እንደዛ አይልም። ሞር ደግሞ ያው አንተ ጋር ብሰማ በጣም ደስ ይለኛል። የእግዚአብሔር ሰው በጣም ሶሪ I would like to say again excuse me the man of God ኧረ ምንም ችግር የለውም። እሺ በጣም አመሰግናለሁ። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሳዎችና የሰማይ ወፎችን እንስሳትንና ምድርን ሁሉ በእርሷ ያለውን የሚንቀሳቀሱን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። አሁን እዚህ ላይ ብዙ ጊዜ የሚነሳው ነገር ምንድነው? የብዙ ቁጥር ስላለ ነው። የብዙ ቁጥር ንግግሮች ተናጋሪውን ብዙ ያደርገዋል የሚል የተሳሳተ ሐሳብ አለ። አሁን እዚህ ቦታ ላይ ምንድነው የሚለው? እግዚአብሔር አሉ አይል፣ ተናጋሪው አንድ ነው። እግዚአብሔር አለ ነው የሚለው። እግዚአብሔር ግን በብዙ ቁጥር ተናገረ። አሁን ብዙ ጊዜ ይህንን ሐሳብ የሚያነሱትንም ሰዎች በምሳሌያችን ሲል ምን ማለቱ ነው ሲል አይ በምሳሌያችን ማለቱ ብዙ አካላት መሆኑን ያሳያል። ብዙ ምሳሌዎች ከአንድ በላይ የሆኑ ምሳሌዎች። እሺ በመልካችን ሲልስ አሁንም ከአንድ እንፍጠር ሲልስ ብዙ ፈጣሪዎች አሉ። በመፍጠርም የተለያዩ ናቸው። አይ እንደሱማ ይላሉ። ስለዚህ እነሱ ማንሳት የሚፈልጓት ምንድናት? በመልካችንና እንደ ምሳሌያችን የምትለዋል። ኦኬ በመልካችን ሲል ብዙ መልኮች መሆናቸውን፣ በምሳሌያችን ሲል ብዙ ምሳሌዎች መሆናቸውን የሚያሳይ ከሆነ እንግዳው እንፍጠር ሲልም ብዙ ፈጣሪዎች አሉ። ልፍጠር እኮ አይደለም ያለው፣ በመፍጠር አንድ ነው። እግዚአብሔር በመፍጠር አንድ ነው። በስም በአካል በግብር 3 ነው። በመለኮት በአገዛዝ በስልጣን በመፍጠር ደግሞ አንድ ነው ከተባለ እንግዳው እግዚአብሔር በምሳሌያችን በመልካችን ልፍጠር ነው ማለት ያለበት ማለት ነው። ስለዚህ እንፍጠር ሲል ብዙ አካልን አያሳይም ከተባለ እንግዳው በምሳሌያችን ሲልም በመልካችንም ሲልም ብዙ አካልን እያሳየ ነው ማለት አይቻልም ማለት ነው። ለዚህ ነገር ሁለት ነገሮችን ይህንን የምንረዳበት ሁለት ነገሮችን ልስጥ። አንደኛው ይህን ነገር በሁለት ነው ተከፍሎ ያለው። አንደኛው ሙሴ ራሱ ከእግዚአብሔር የሰማሁት ይሄን ነው የሚልና ሁለተኛው ደግሞ ሙሴ ደግሞ ስለ እግዚአብሔር እንደዛ በመናገሩ የተረዳውን ነገር ነው መጽሐፉ የሚያስቀምጠው። ሁለቱንም ያስቀምጣል። አሁን ችግር የሚሆነው ብዙ ጊዜ ምንድነው የሐሳቡን ከመጽሐፍ ቅዱስ ይወሰድና ትርጉሙን እኛ እንስጣችሁ የሚለው ችግር ነው። አሁን ችግር ያለ እሱን ነገር ላሳይ። አሁን እግዚአብሔር ሙሴ የተናገረው እግዚአብሔር አለ ሲል ሙሴ ምንድነው አሁን ያደረገው? እግዚአብሔር ይህንን ነገር ተናገረኝ ነው የሚለው። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በእርሷ ላይ የሚንቀሳቀሱትን ሁሉ ይግዙ አለ። ከዛ በኋላ 27 ግን
እግዚአብሔር ይህን በመናገሩ ሙሴ የተረዳውን ነገር ነው። እዛ ላይ ደግሞ የምናየው ለምን እግዚአብሔርም ሰውን በመልኩ ፈጠረ ነው የሚለው። አሁን ሙሴ ስለ እግዚአብሔር እየተናገረ ነው ያለው። በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ቁጥር 26 ላይ እግዚአብሔር በብዙ ቁጥር ተናግሯል የተባለው ነገር እግዚአብሔርን የብዙ አካል የሚያደርገውን ቢሆን ኖሮ የሙሴ መረዳትም እንደዛ መሆን ነበረበት። ሙሴ እግዚአብሔርም ሰውን በመልካቸው ፈጠሩ፣ በእግዚአብሔርም መልክ ፈጠራቸው፣ ወንድና ሴት አድርገው ፈጠሯቸው ማለት ነበረበት ሙሴ። በጣም የሚገርም ነገር ነው ይህ። በተለይ አሁን እንደዚህ በአማርኛ ሳነበው ብዙ እንትን ላይ ያደርግ ይችላል። ግን ይህንን ሀሳብ በእንግሊዝኛ ባነብልህ እንዴት እንደሚሆን ላሳይ። አሁን በአማርኛም ሳወራው ግልጽ ነው፣ ግን ሞር ደግሞ በእንግሊዝኛ ላወራው። ይህን ክፍል ላንብብልህ ምን እንደሚል ሙሴ የተናገረውን። አሁን ቁጥር 26 ላይ ያለውን 27 ላይ ሙሴ ሲናገር ምንድን ነው የሚለው? ሶ ጋድ ክሪኤትድ ማን ኢን ሂስ ኦውን ኢሜጅ ነው የሚለው። ሂስ ኦውን ሂስ ብሎ አሁን ፐርሰኖች አሉ ነው እግዚአብሔር በብዙ ቃል መናገሩ። እግዚአብሔር ብዙ ፐርሰን ስለሆነ ኢፍ ዳት ኢዝ ዘ ኬስ ሂስ ኦውን ኢሜጅ የሚባል ነገር አይሆንም ማለት ነው። ሂስ ሰርድ ፐርሰን ሲንጉላር ነው። ሂስ ብሎ ፕሉራል የለም። ስለዚህ ምን ሆነ? ፕሉራል ቢኖር ኖሮ ምንድን ነው ያለበት? ጋድ ክሪኤትድ ማን ኢን ዜር ኦውን ኢሜጅ ነው የሚሆን። ለምን? ፕሉራሊቲ ኦፍ ፐርሰን አለ። ፕሉራሊቲ ኦፍ ፐርሰንስ ስላለ ከአንድ በላይ ፐርሰን ስለሆነ ነው የብዙ ቃል የተጠቀመው ከሆነ እንግዳው ሙሴ እግዚአብሔርን ሲገልጸው እግዚአብሔር ፕሉራል ስለሆነ ፐርሰንስ ስለሆነ እግዚአብሔር በፐርሰን ደረጃ ፐርሰንስ ስለሆነ God created man in their own image ማለት ነበረበት። ግን in his own image ይላል። ከዛስ in the image of God created he him. Male and female created he them ይላል። he them። ስለዚህ ጋድን ምን ብሎ ነው ያስቀመጠው? he ብሎ ነው ያስቀመጠው። he third person singular ነው። ሂ ብሎ ፕሉራል ፐርሰን የለም። ስለዚህ ኢፍ ጋድ ዋዝ ፕሉራል the first person መጀመሪያ ፕሉራል ፐርሰን ነው ብሎ ከአንድ በላይ ፐርሰን ነው ብሎ መረዳት ያለበት ራሱ ሙሴ ነው። ስለዚህ እግዚአብሔር ብዙ ፐርሰን አይደለም። ይሄ የምናወራው ስለ እግዚአብሔር አሁን እኚህ ሰዎች የሚያወሩትን አይነት ፐርሰን አለ። እዚህ ጋር የተቀመጠው ግራማቲካል ፐርሰን ነው። ሶስት አይነት ፐርሰን አለ በእንግሊዝኛ ቋንቋ ላይ። አንደኛው የግራማቲካል ፐርሰን የሚባለው ነው። ስለዚህ በዛ እንኳን ሲጻፍ ሂ ተብሎ ነው የተጻፈው። ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 19 ላይ አዲስ ኪዳን ላይ መጥቶ ያለውንም ባነበው ምን ይላል መሰለ? ማቴዎ ቻፕተር 19 ላይ ይህንን በፐርሰን በብዙ ፐርሰን የሚያምኑ ሰዎች ይህንን ክፍል ማንበብም አይፈልጉም ጭራሽ። ግን ፐርሰን ብዙ ፐርሰን ነው ብሎ ለማለት ግን በጣም ትልቅ ድፍረት አለ። ማቴዎስ ወንጌል ቁጥር 4 ላይ 19 ቁጥር 4 ላይ ምን ይላል? And he answered and said unto them, have you not read that he which made them at the beginning made them male and female? He which made them. ስለዚህ አዳምና ሔዋንን ወንድ አድርጎ የሰራቸው ወንድና ሴት አድርጎ የሰራቸው he ነው። he which made them። ስለዚህ ፕሉራሊቲ ኦፍ ፐርሰን የለም። አለዛ እነሂም ፕሉራል አድርጓቸው እነሂም የሚባሉት በሙሉ ፕሉራል መሆን አለባቸው እንጂ ሂ እየተባለ እየተገለጸ ፕሉራሊቲ ኦፍ ፐርሰንስ ሊያስቀምጥ አይቻልም። ሂ ክሪኤትድ ዘም የተባለው። ስለዚህ ፕሉራሊቲ ኦፍ ፐርሰኖች ቢሆኑ ኖሮ ሰውን የፈጠሩት ሂ ክሪኤትድ ሳይሆን መባል ያለባቸው
they created ነው ማለት ነው። in terms of person በመለኮት አንድ ነው ቢሏቸው በፐርሰን ግን ብዙ ናቸው ብሎ ስለሚሉ ስለዚህ መጠቀም ያለባቸው ሲንጉላር ፐርሰን ሳይሆን መጠቀም ያለበት ፕሉራል ፐርሰን ነው መጠቀም የነበረበት። ነገር ግን ምንድነው ይሄ እዚህ ጋር ያለው ሌሎችም የመጽሐፍ ቅዱስ ሐሳቦች አሉ ተመሳሳይ የሆኑ ለምሳሌ አንዳንዶችን እንደዚህ አይነቶችን በተክስል ለምሳሌ ዘጸአት መጽሐፍ ምዕራፍ 32 ላይ ፕሉራል አንድ ነገር በፕሉራል ስለተገለጸ ፐርሰናሊቲው ፕሉራል ነው ማለት አይደለም። በፐርሰን ደረጃ ብዙ ነው ማለት አይደለም። በብዙ ቁጥር መጠቀሱ በመጽሐፍ ቅዱስ ውስጥ ማለት ነው። ዘጸአት መጽሐፍ 32 ቁጥር 4ን ስታነብ ምን ይላል? ለምሳሌ እዚህ ላይ አሮን በመቅረጫ ቀረጸው ይላል። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው ይላል። አንድ ጥጃ ነው። ከዛ እስራኤል ሆይ እነዚህ ይላል አንድ ፕሉራል ቃል ከግብፅ ምድር ያወጡህ ይላል። ያወጣህ አይልም፣ ያወጡህ ይላል። ሁለተኛ ፕሉራል ቃል አማልክትህ፣ ሶስተኛ ፕሉራል ቃል ናቸው ይላል። አንድ ጥጃ ነው የተቀመጠው፣ ግን እነዚህ ነው የተባለው። ለምን በፕሉራል ቃል ተገለጸ? ለምን በፕሉራል ቃል ተገለጸ? ሌሎችም እንደዚህ በፕሉራል ቃል የተገለጹ እናገኛለን በመጽሐፍ ቅዱሳችን ውስጥ። ግን እዚህ ጋር ያለውን ብቻ ትንሽ ሐሳብ ልስጥህና ሌላው አይ ቲንክ በዚህ ጉዳይ ላይ የሰራሁት ቪዲዮ ስላለ ዛሬም ልታዩት ትችላለህ። ምንድነው የዚህ ሁሉ ጉዳይ? ኤሎሂም የሚባል የዕብራይስጥ ቃል አለ። ሲንጉላር ፕሉራል ኢንቴንሲቭ ሲንጉላር ሚኒንግ ኢንዲኬቲንግ ዘ ስፔሻል ፖሴሽንስ ኦፍ ጋድ ይላል። ስለዚህ ፕሉራል ኢንቴንሲቭ ሲንጉላር ሚኒንግ ነው እና እሱ የብዙ ሌሎች ቋንቋዎች ላይ አይታወቅም። እንደዛ አይነት አገላለጽ በሌሎች ቋንቋዎች የለም። ይሄ በዕብራይስጥ ቋንቋ ላይ ያለ ቃል ነው። ግን ቃሉ ፕሉራል ኢንቴንሲቭ ነው። የሚያመለክተው ፖሴሽንስን ኢንዲኬቲንግ ስፔሻል ፖሴሽንስ ኦፍ ጋድ እግዚአብሔር ያለውን ብዙ ፖሴሽንስ ለመግለጽ የሚጠቀሙበት ቃል ነው። እሱ አንድም ቦታ አንድም እስራኤል ጋር ሄደ ፕሉራሊቲ ኦፍ ፐርሰንስ አትሰማም። እዛ አንድ ፐርሰን ነው የሚሉት፣ አንድ አምላክ ነው የሚሉት፣ አንድ ጌታ ነው የሚሉት፣ አንድ ነው ሁልጊዜ። ግን እሱ አንዱ ያለው ነገር ግን ብዙ ነው። ስለዚህ እዚህ ዘጸአት 32 ላይ የተጠቀመው እዚህ ጋር ፕሉራል ቃል የተጠቀመው ኤሎሂም የሚለውን ዘፍጥረት 1 ላይ የተጠቀመው ያንኑ ኤሎሂም የሚል ቃል የብዙ ቃል ነው። ስለዚህ ለጥጃውም በብዙ ቃል ተጠቀሙበት። እዛም ለእግዚአብሔርም የተጠቀሰውም ላይ ኤሎሂም ስለተባለ እንደዛ ተጠቅመውበታል። ነገር ግን በጣም የሚገርማችሁ ነገር እሱን ቃል ይህንን እንዲሁ ጀስት ለኢንፎርሜሽን ነው የምነግርህ። አንተ በምታጠናው ጊዜ ያው ወደፊት በደንብ ታጠናዋለህ። ዘፍጥረት መጽሐፍ ምዕራፍ 2 ላይ ዘፍጥረት ምዕራፍ 2 ቁጥር 10 ዘፍጥረት ላይ ነኝ ያለሁት። ምዕራፍ 2 ላይ እንዴ ዘፍጥረት ምዕራፍ 2 ቁጥር 18 ላይ ይህንኑ ቃል ነው የሚጠቀመው። እዛም ላይ ግን ምን ይላል መሰለህ? And the Lord God said, it is not good that man should be alone. ይልና I will make him an helpmate for him ነው የሚለው። እዚህም ላይ ያለው ግን በዕብራይስጡ በተገባ እዛው ፕሉራል ኤሎሂም ነው የሚለው። ግን እዚህ ላይ አይ ብለው ነው የተረጎሙት። ብዙ ፐርሰን አላደረጉትም። ስለዚህ እግዚአብሔር አንዳንድ ጊዜ ብዙ ፐርሰን፣ አንዳንድ ጊዜ ደግሞ 1% የሚሆንበት ምንም ምክንያት የለም። ስለዚህ ወደ ሌላ ቋንቋ ሲተረጎም የመጣ ነገር ነው እንጂ በዛው በዕብራይስጥ ቋንቋ ግን አንድም ቀን ኤሎሂም የሚባለው ቃል ስፔሻል ፖሴሽንሶቹ ናቸው እንጂ ብዙ የእግዚአብሔር ፐርሰናሊቲ አይደለም። ብዙ እግዚአብሔር በፐርሰን ደረጃ እግዚአብሔርን የሚያበዛ ሳይሆን ፖሴሽንስ ነው ብዙ የሚያደርገው የቃሉ ትርጉም። በእንደዚህ በእኛ በሌሎች ቋንቋዎች ግን በምንመጣበት ጊዜ እንደዛ አይነት ቃል ፖሴሽንስን የሚያበዛ ግን ፐርሰኑ ብዙ ያልሆነ
ነገር ግን ብዙ ፖሴሽንስ ያለው፣ ብዙ ጥበብ ያለው፣ ብዙ እውቀት ያለው፣ ብዙ ማስተዋል ያለው፣ ብዙ ስልጣን ያለው፣ ብዙ ነገር ያለው ማለት ነው። ብዙ ነገር ያለው ሆኖ ግን አንድ የሆነን ነገር ለመግለጽ የሚጠቀሙበት ቃል ነው። ወደ ሌላ ቋንቋ ሲሄድ ግን እንደዛ ስለሌለ በዚህ መንገድ ተጠቅሟል ማለት ነው። ነገር ግን ብዙ ፐርሰንን የሚያመለክት አለመሆኑን እዛው ሙሴ ቁጥር 17 እዛው ምዕራፍ 1 ቁጥር 27 ላይ ቀደም እንዳነበብ ነው he created him they created him he created them እያለ ስለ ብዙ ፐርሰን እንዳልሆነ እግዚአብሔር ብዙ ፐርሰን እንዳልሆነ ግልጽ አድርጓል ማለት ነው። እግዚአብሔር ብዙ ፐርሰን ከሆነ ብዙ ፐርሰን ሲንግል ፐርሰንን የሚያመለክቱ ቃላቶች መጠቀም የለበትም እግዚአብሔር። በዛም አስተምሮም ቢሆን ያው በመለኮት ነው እንጂ አንድ የሚሆነው በፐርሰን ብዙ ነው ስላሉ አንዳንድ ጊዜ ብዙ ፐርሰን አንዳንድ ጊዜ አንድ ፐርሰን ይሆናል ብለው አያምኑም። ሁልጊዜም ከአንድ በላይ ፐርሰን ብለው ነው። እንግዲያው ከአንድ ፐርሰን በላይ ከሆነ ሂ የሚባል አንድ ፐርሰንን የሚያመለክት ቃል ለእግዚአብሔር ልትጠቀም አትችልም ማለት ነው። ሙሴ ግን እዛው ዘፍጥረት ምዕራፍ 1:27 ይጠቅማል። ስለዚህ እግዚአብሔር በብዙ ቁጥር መጠቀም የብዙ ቁጥር የሚያመለክተውን ቃል መጠቀም የሚችል አንድ ብቻ ነው። ስለዚህ ነው እግዚአብሔር አለ የምንለው። ይህንንም ለማሳየት በብዙ ቦታዎች ላይ እግዚአብሔር ስለራሱ ሲያስቀምጥ እኔ ብቻዬን ነኝ፣ እኔ ብሎ ብቻዬን፣ እኔ አንድ ፐርሰን የሚያመለክት ቃል አይ ነው የሚለው። ከዛ በኋላ ብቻዬን ሲሰራ አንተ የምታውቀው ጥቅስ ሊሆን ይችላል። ኢሳያስ መጽሐፍ ምዕራፍ 44ንም ማየት ትችላለህ። ሌሎች ቦታዎች ሲያስቀምጥ እግዚአብሔር ይሄ አንድ የሚል ቃል ብቻ አይደለም ዝም ብሎ የሚጠቀመው። አይ ቲንክ እሱን ነገርም ማሳየት አለብኝ። ምናልባት ይህንን ጥያቄ የሚጠይቁ ሰዎች ይህንንም ሊያነሱ ስለሚችሉ እሷን ብቻ ላሳይና ለአንተ ድሉን ሰጥቼ ከዛ አበቃለሁ። ዘዳግም መጽሐፍ ላይ ዘዳግም ምዕራፍ 6 ቁጥር 4 ላይ ዘዳግም ምዕራፍ 6 ቁጥር 4 ያው ባገኘዋለሁ። ያ አሁን ዘዳግም ምዕራፍ 4 ቁጥር 6 ላይ ስታነም ምዕራፍ 6 ቁጥር 4 ምን ያመሰለ ሂሮ ኢዝራኤል the Lord our God is one Lord ይላል። ኦኬ አሁን እዚህ ጋር ዋን የሚለውን ኤካድ የሚል የዕብራይስጥ ቃል አለ። ስለዚህ ያ ቃል ደግሞ አንዳንድ ጊዜ ጥምረት ያለውንም ነገር ሊጠቀም ይችላል። አንዳንድ ጊዜ ስለሆነ ይሄ ዋን የሚለው ከአንድ በላይ ፐርሰንን ሊያመለክት ይችላል ብለው ይላሉ እንደ ሐሳቡን ነው። ስለዚህ እንደዚህ ሲሆን ቁጥር 13 ላይ ስትመጣ ምን ይላል መሰለ thou shall fear the Lord thy God and serve him and shall swear by his name ብሎ የሚያመጣ serve him third person singular ነው የሚጠቀመው and shall swear by his name። ስለዚህ የሚጠቀመው በጣም በጥንቃቄ ነው። ስለዚህ በፐርሰን ደረጃም ብዙ እንዲደረግ አልፈቀደም ማለት። ስለዚህ አንድ ነው ሲል የሆነ የጥምረት የስብስብ የኮሚቴ የሆነ ተደራርቦ አንድ የሚባል አለ። ሂም ሂስ ሂ እያለ ነው የሚያስቀምጥ። ሂ ኢዝ ዋን ነው። ዘይ አር ዋን አይደለም። ሂ ኢዝ ዋን እንደዚህ ነው። ስለዚህ በፐርሰን ደረጃም እናበዛዋለን የሚባል ነገር የለም ማለት። በመለኮት አንድ ሆኖ በፐርሰን ብዙ ነው የሚባል ሂ ኢዝ ዋን ነው እንጂ ዘይ አር ዋን አይደለም። ሂ ኢዝ ዋን ጋድ። ስለዚህ የፕሉራሉ ምክንያት የዕብራይስጡ ኤሎሂም የሚለው ነው። ያ ፖሴሽንስን ለማመልከት የሚጠቀምበት ቃል ስለሆነ ነው እና በዛ መልኩ ነው መታየት ያለበት ማለት ነው።
በአማርኛ የትርጉም ጉዳይ መሆኑን ደግሞ በደንብ የምትረዳው ዘፍጥረት ምዕራፍ 2ን በአማርኛ ብታነበው እግዚአብሔር ለአዳም የሚመቸውን ረዳት እንፍጠርለት ነው የሚለው። እንፍጠርለት አዩ ፕሉራል ነው። እንግሊዝኛው ላይ ሄደህ ግን ስታየው ምንድን ነው የሚለው? I will make him a helpmate ነው የሚለው። እኔ እፈጥርለታለሁ ነው እንጂ የሚለው እንፍጠርለት የሚባለው ነገር የለም። ለምን አልኖረም ታዲያ? እግዚአብሔር ብዙ ፐርሰን ስለሆነ የሚጠቀምበት ከሆነ በአማርኛ የብዙ ቁጥር ሆኖ እንግሊዝኛ ላይ እንዴት ሲንጉላር ይሆናል? ስለዚህ ያንን ኤሎሂም የሚለውን ቃል ማፍታታት ስላልተቻለ የተገባበት ጉዳይ ነው። ነገር ግን ራሱ ሙሴ ምዕራፍ 1:26ን ሙሴ የተናገረውን መልእክት ሰው ከተቀበለ በኋላ ምዕራፍ 1 ቁጥር 27 ላይ ራሱ ሙሴ ደግሞ ይሄ ማለት ግን በፐርሰንት ደረጃ ብዙ ስለሆነ አይደለም፣ እግዚአብሔርን በፐርሰንት ብዙ እንድናደርገው ነው እንዳንለው እሱ ራሱ እዛ ቦታ ላይ ግራማቲካል ሲንጉላር ፐርሰን የተጠቀመው። እግዚአብሔር ይመስገን። ግራማቲካል ብዬ ለምንድን ነው የምለው? ሰዎች ፐርሰን ብለው የሚሉት ሀሳብ አለ። እንደሱ አይነት ፐርሰን ለእግዚአብሔር መስጠት ስለማንችል ነው። አሁን እነሱ ፐርሰን የሚሉት እኔ ማለት የሚችል ስሜት ያለው ፈቃድ ያለው ይህንን ነው እነሱ ፐርሰን የሚሉት። ግን የፐርሰን ዴፊኒሽን ሊሚት ያደርገዋል እግዚአብሔርን፣ ይህኛው ሀሳብ ከሆነ። ምክንያቱም እግዚአብሔር በሁሉ ቦታ መገኘት የሚችል በአንድ ጊዜ ሁሉ ቦታ መገኘት የሚችል ነው። እግዚአብሔር ይመስገን። ገደብ አለው። የዚህ አካል የሚባለው ነገር የራሱ ገደብ አለው፣ ይወስናል። ሌሎችም ነገሮች ፐርሰን ናቸው። ሰውም ፐርሰን ነው፣ መላእክትም ፐርሰን፣ ሌላም ፐርሰን ሊባል ይችላል። የእግዚአብሔርንም ፐርሰንነት እንደዛው እንደ መላእክት እንደ ሰው ምናምን ካደረግነው ውስን ነው የሚሆነው። እንደዛ ሊሆን አይችልም። የእግዚአብሔር አይነት እንደ ማንኛውም ውስን አካላት የሚሰጠውን ፐርሰን ለእግዚአብሔር መስጠት አስቸጋሪ ነው። አሁን መላእክት በአንድ ጊዜ ሁሉ ቦታ አይገኙም። እኛም በአንድ ጊዜ ሁሉ ቦታ ልንገኝ አንችልም። ያንኑ አይነት ፐርሰን ለእግዚአብሔር መጠን እግዚአብሔርም ፐርሰን ነው ብለን በዛ ደረጃ ዲፋይን ማድረግ አንችልም። ግራማቲካል ፐርሰን ግን ተሰጥቶታል። ግራማቲካል ፐርሰን ያው ለሌሎች ነገሮችም ይሰጣል። የግዴታ ህይወት ያላቸው ህይወት የሌላቸውም ቢሆኑም ግን ግራማቲካል ፐርሰን የሚባል ይሰጣቸዋል። እግዚአብሔር መንፈስ ነው፣ በሁሉ ቦታ የሚገኝ ነው። እንደ መላእክት ወይም እንደ ሰው ወይም እንደ ሌሎች ፍጥረታት አይወሰንም። እንደዛ አይነት ለሌሎች ፍጥረታት የሚሰጠውን አይነት ፐርሰን ሰተን እግዚአብሔር ፐርሰን ነው ምክንያቱም ስሜት፣ ፈቃድ፣ እውቀት ምናምን ስላለው ነው ምናምን ምትለዋል። እግዚአብሔር እኛ ከምናውቀውም በላይ በሆነ መንገድ ነው የእሱ አምላክነት። እኛ ሊሚት በምናደርገው ደረጃ እና በምናውቀው ደረጃ ብቻ አይደለም። እግዚአብሔር እኛ የምናውቀውም ነው፣ እኛ ከምናውቀውም በላይ ነው። ስለዚህ የእኛን ዴፊኒሽን ለእግዚአብሔር ልንሰጠው አንችልም። ግን ግራማቲካሊ በተቀመጠው ከሄድን ግን ሂ ክሪኤትድ ብሎ ነው ሙሴ የሚጻፈው። ይህን የጻፈው ምዕራፍ 26 ቁጥር 26ን ተቀብሎ እንዴት ነው ሰው ቁጥር 27ን የማይቀበል? ስለዚህ ቁጥር 26ን ተቀብሎ ቁጥር 27ን መቀበል የማይፈልግ ሰው አውዱን መቀበል አይፈልግም ማለት ነው። የራሱ ትርጉም ነው የሚተረጉመው። ቁጥር 26ን ወስዶ በራሱ መንገድ ተርጉሞ ይሄዳል ማለት ነው። እግዚአብሔር ይመስገን። እኛ ግን እንደሱ አይነት አተረጓጎም ሊያስኬድ አይችልም። አይደለም በአውድ ደረጃ በመጽሐፍ ቅዱስ አጠቃላይ ደረጃ ነው እያንዳንዱ ነገሮች የሚመዘኑት ማለት ነው። እግዚአብሔር ከአንድ በላይ ሆኖ እኔ ብቻዬን ነኝ ከኔ ጋራ ማንም የለም ያለ አሁን ኢሳያስ 44:24 ላይ እኔ ብቻዬን ነኝ ከኔ ጋራ ማን ነበር ይላል። እንደኔ ያለ ማንም የለም፣ ከኔ አጠገብም ማንም የለም ሁሉ ይላል። እንደኔ ያለ ማንም የለምም ይላል። ከኔ ጋራ ማንም የለም ይላል። እኔ ብቻዬን ነኝ ይላል። እነሱም ሲያወሩለት እርሱ ግን ብቻውን ነው ይላል። አንድ 3-4% ቁጭ ብሎ ብቻውን ነው እንዴት ይባላል? ለምሳሌ ኢዮብ 24:13 ብታነበው እርሱ ግን ብቻውን ነው ይላል። እርሱን የሚመስለው ማን ነው? ስለዚህ እግዚአብሔር አንድ ነው ሲባል ዝም ብሎ አንድ ብቻ ሳይሆን ብቻውን የሆነ አንድ ነው። የኮሚቴ አንድ አይደለም። አንዳንዴ በኮሚቴ ሆኖ ነው አንድ ነው የሚባለው። ልክ አንድ ሀገር ሲባል አንድ ህዝብ ሲባል ያው ህዝብ ብዙ ሆኖ አንድ ህዝብ እንደሚባለው እግዚአብሔርም እንደዛው ተደራርቦ እንደዛ አይነት ነገር አለ ነው። እግዚአብሔር ብቻውን አንድ ነው። ኢዮብ ምዕራፍ 23 ቁጥር ኢዮብ ምዕራፍ ኢዮብ ምዕራፍ 23
ቁጥር 14 ላይ ቁጥር 13 ላይ እርሱ ግን ብቻውን ነው፣ እርሱን የሚመስለው ማን ነው ይላል። እርሱ ግን ብቻውን ነው። ዳዊትም በመዝሙሩ ላይ አንተ ግን ብቻህን ታላቅ አምላክ ነህ ይላል። መዝሙር 86 ቁጥር 10 ላይ ብቻህን። ስለዚህ እግዚአብሔር አንድ ነው ሲባል ብቻውን አንድ ነው እንጂ የኮሚቴ የህብረት፣ የእድር፣ የእቁብ አንድ አይደለም እግዚአብሔር እና በዛ መልኩ መታየት አለበት። እሺ አንተ የምትለውን ልስማ። እንግዲህ ሰፋ ያለ ጊዜ ወሰድኩኝ። ኖርማል ነው። ቴንክ ዩ ሶ ማች ፍሮም ዘ ቦተም ኦፍ ማይ ሄርት ፓስተር። አይ ዶንት ኖ ዋት አይም ጎይንግ ቱ ሴይ ፎር ዩ። በጣም ደስ ብሎኛል። አይ ዊል ሴይ ቦልድሊ ቢካዝ ሆነስትሊ ዩ ሃቭ ኤ ግሬስ ኦፍ ጋድ። በጣም ደስ ብሎኛል። በጣም ደስ ብሎኛል። But if you are willing, I would like that to add another question. I would like to ask you a question again. Maybe if you have a time, ምናልባት ታይም ካለ ነው። የተናገርከውን ሁሉ ተቀብያለሁ። ጌታ ኢየሱስ አብስቶ ጸጋው ላይ ጸጋውን ግሬሱን አብስቶ የዱሮ ሐዋርያው ጳውሎስ መጣልኝ። ሐዋርያው ጳውሎስ ነው አሁን እኮ መጣ። በቃ ይሄ really I don't have a word that will say something for you. የለም እና በጣም ደስ ብሎኛል ፓስተርዬ። እና ምንድነው